በጣም ጸጉሬ ተመልጧል እዚህ ድረስ ግንባሬ ድረስ ጸጉር ማይኖር ነው እንኳን ሁላችን እኮ ነው እንትን የሚመለጠው ጸጉር በየቀኑ እኮ ነው ጸጉራችን የሚረግፈው ማን እንደኔ የሚጨነቅ የለም በዚህ ምድር ላይ አይ እንምልሽ አንቺ እና እኔ እንለያያለን እኔ ቢያንስ እግዚአብሔር ይመስገን ጤነኛ ነኝ ካንቺ ትንሽ ይሻላል ስለሽ እኔ አንቺ እንትን ለማለት አይደለም አንቺም ጀግና ገባኝ አንቺ አይነት ሴት እኔ ያንቺ የሩዋን ሩብ አይነት ሴት እንትን ቢኖረኝ እንዴት ነው የምኖረው ብዬ የማስብ ሴት ነኝ አንቺ በጣም ጀግና ጠንካራ ሴት ነሽ እግዚአብሔርን በጣም እኔ ቃላት የለኝም ምን አንቺን ለመግለጽ በቃ ግን አሁን ያስጠላኝ ነው አሁን በጣም የከበደኝ ነው ያየው ነበር ቪዲዮሽን እና እያለቀስኩ ነበር እንደዛ ስትይ ግን በቃ ያው አላደል ትበሽ ማድረግ ማትሽው ነገር ላይ ስትደርሺ እኔ በጣም ነው እንትን የምናደደው በቃ እና አንቺ ቤት እኮ አራራሽ ማንንጣት በቃ ምን ነገር ባደርግላት እላለሁ አሁን እየከበደ ነው እያስጠላኝ ዝም ብሎ ለምንድን አላውቅም መድኃኒቱ ግን አሁንም ያው እየተጠቀምሽ ነው አይደል መድኃኒቱ መሰለኝ በጣም እያደከመኝ ነው በቃ ይከብደኛል ለምን እንደሆነ አላውቅም አሁን ነው ከወገቤ በታች እግሬን ዘርግቼው ያለው እግሬን ማንሳት አቃተኝ እንትን አለ እንደዚህ ዝልፍልፍ አለ ደከመኝ የመድኃኒቱ ይመስለኛል ማታ ደግሞ መተኛበት አልጋ እንደዚህ ስቤው ነበር ወይ አልጋውን ስለሳብኩ ይሁን ብቻ አላውቅም ድክም አለኝ ምግብ አትበይም ምግብ ችግሩ ዋናው እሱ ነው ምግብ አልበላም ምግብ ስለማልበላ መድኃኒቱ ነው መሰለኝ የሚጎዳኝ ምግብ ካልበላሽ ደግሞ ጣፋጭ አትበይ ጣፋጭ ከበላሽ ከባድ ነገር አልበላም ቤት ውስጥም አላመጣም ደግሞ አልበላም ይርበኛል በቃ እንደሆነ አላውቅም እንዴ ምግብ አትበይም ምግብ ስለማትበይ ነው ምግብ ሳትበይ ትወስጃለሽ መድኃኒቱን ከዛ እንጂ ምግብ መብላት አለ እሺ ቆይ ካሳዬ እንዴት ነው ሰላም ነው ካሳ ኮሜንት ላይ ብትሞች ይሻልሻል እያልክ ስትጽፍብኝ ነበረ በሰላም ነው በስመ አብ ወልድ እንደዛ አይደለም ይሄው ኮሜንቱን አመጣው ይኸውልህ አንቺ ይኸውልህ ኮሜንቱን አውጥቼላለሁ አንብበው ኮሜንቱን አውጥቼላለሁ ይኸውልህ ኮሜንቱን አውጥቼላለሁ አንቺ ስለሞት እያወራን ነበርና አንቺ ደፋር ሆነሽ ነው እንጂ እኮ ብትሞች ይሻልሽ ነበር አልከኝ ይኸው ኮሜንቱን አወጣውልህ ኮሜንቱን ይኸው ከላይ አውጥቼላለሁ ይኸው ኮሜንቱን አውጥቼላለሁ የኔ ጌታ እኔ አንተን አይደለም የማወራው እኮ ስለ ኮሜንት ነው እኮ አይደለም እሱ አይደለም በደንብ ይሁን እስኪ አንብብልን ኮሜንት አንብብልን ወንድሜ ስለ ወሬ አመቺሽ ጋር ስለ ሞት ስለምን እያወራን ነበርና ደፋር ስለሆነች ነው እንጂ ብትሞት ይሻልሻል አልከኝ ስለዚህ ለምን ነው እንደዛ ያልከኝ እኔ ብሞት አንተ የምታገኘውን ጥቅም ፈልጌ ነው እንጂ እግዚአብሔር ምስክሬ ነው ይሄው ኮሜንቱን ስክሪንሾት አድርጌ ለማለላከው ይሄው ኮሜንቱን እሱ የጻፈውን ኮሜንት እሱ ያንብብልን አይደለም የጻፈው እንዴ ይሄው ኮሜንት እኮ ካሳ ምትሰውዬ ደፋር ስለሆነች ነው እንጂ ብትሞች ይሻልሻል ይላል አንተ የጻፍከው ይሄው ኮሜንቱን ነው ቆጥቻለሁ ላይ ያለችው አሪዩ አይደለም አንብዩ ጓደኛዬ ታምቡ እሷ በዛኛው ገጽ ነው ያለች እንዴት ታነባዋለች አይታያትም እኮ ቆጥ ሞች አይደለም ይላው እንዴ ከሆነ ማለት ነው ስክሪንሾት አድርጊና ከላይ አድርጊው እስኪ እኔ ከሱ ጋር እኔ እንደዛ ማድረግ አልችልም በመጀመሪያ እኔ አንተን እንደዚህ የጠየቁ ሌላ ሰዎችን እንደዚህ አድርገህ ተሰብራለህ ብዬ ነው እንጂ እኔ ብርቱካን እንዳንተ ባለው ግለሰብ አይደለም መሰበር አእምሮዬ ለደቂቃ የማያስብ ሰው ነው ኦኬ አይ ዶንት ኬር ነኝ በራሴ በጣም ደስተኛ ነኝ በጣም የወደ ቤተሰብ አለኝ አንተ ከፈለክ ለምን ግልብጥ አትልን በወጣው ለምን አትቀርን ባለጌ እንዴ ይሄው እኮ የጻፈው ሜንሽን የተደረገው እሱ ራሱ ነው የጻፈው አልገባኝም እኔ ምንም ሀላ ያለ የተሳደበው ማረም ላይ እዩ
አሞጣ ላይ በዚህኛው ስልክ ለማየት ነበር የመጣልኝ። መሲ ይቅርታ አድርግልኝ ነው ብዝመች ነው የሚለው። ብዝመች አይደለም እሱ አማርኛ ብዙ አይደለም ሲጽፍ ብትሞች እኮ ነው። ብዝመች ምንድነው? ብትሞች እኮ ነው። አማርኛ በደንብ ስለማይጽፍ እኮ ነው። ደፋር ስለሆንሽ ነው እንጂ ብትሞች ይሻልሻል እኮ ነው ያለው። ደፋር ስለሆንሽ ስለሞት እያወራን ነበረ። ደፋር ስለሆንሽ ብዝመች ይሻልሻል። ዘመቻ ነው እሱ አይደለማ ታዲያ እኮ እንትን እያደረጉት እኮ ነው። የሱን እየጻፉት ነው። ብዝመች ይሻልሻል። ብዝመች ምንድነው? ብትሞች ለማለት ፈልጎ ነው እኮ እሱ አማርኛ በደንብ ስለማይጽፍ ነው እንጂ ደጋግሞ እንደዛ ጽፏልኩ። ብዘምች ምንድነው? የምን ስለምትዘምች ነው? ይሻልሻል። ብዘምት ይሻልሻል። ብትሞች ይሻልሻል ሊል እኮ ነው። ለኔ ነው ላይሆን ይችላል። ብትሞች ላይሆን ይችላል። ውዴ ስለሞት ነው የምናወራው የነበረው። ስለሞት ነበር የምናወራውና ለኔ ደጋግሞ ነበር እንደዛ ብሎ የጻፈው። አሁን እኮ አይደለም በጣም ቆይቷል። ከ20 ደቂቃ በፊት እኔ ዝም ብዬው ነው እንጂ አሁን ሳገኘው ደግሞ ላይቭ ላይ ሲመጣ እኮ ነው ያስገባሁት። አንተ ለምን ግልብጥ አትልን? አባት መሞት ከፈለክ እኔ በጣም ድምጼን ሳሰማ ምትውል እናት አለችኝ። እኔ ኖ ብዘምች ነው የሚለው ውዴ። እሺ መስዬ ብዘምች ምንድነው? ብዘምች ምንድነው ነገር እስኪ አንቺ ምን ለማለት አይ ግን እንደዚህ ጨክኖ ድምፁ ትልቅ ሰው ነው። እንደዚህ ትልቅ ሰው ሆኖ እንደዚህ ብትሞች ይሻልሻል ይላል። ቢያንስ ሴት እህት ትኖረዋለች፣ እናት ትኖረዋለች፣ እህት ትኖረዋለች። ዘመቻ አላወራንም። ስለ አርበኝነትም አላወራንም። ኦኬ ኮሜንት ላይ እኔና ልጅቱ ስለ ጦር ሜዳ በፍጹም አላወራንም። ስለ ሞት እያወራን ነበረ። ከዛ አንቺ ደፋር ሆነሽ ነው እንጂ ብትሞች ይሻልሻል አለኝ። እንዲያውም እኔ አሞኛል ምናምን እያወራሁ ስለነበር ከዛ ብትሞች ይሻልሻል ብሎ ነው የጻፈው። እኔ እኮ ነኝ እኔ ልትነግሩኝ ነው እንደ ስለ አማርኛ በችሎታሽ አደነቅሽ ወደ ነበርንበት እንመለስ። የኔ ወድ ሀሳቡን ነው ለነሱ ላስረዳቸው ነው። አንዳንድ ሰዎች መጥፎ ኮሜንት ለሰው እንደዚህ አይጻፉ፣ ለሌላ ሰው ለኔ ችግር የለብኝም። ለመድ ናቸው። ሌላ ሰው ግን ይሰብራሉ። አልወለድሽም ልጅ ነው ገና አልወለድኩም። አሁን ላረግዝ ነኝ ገና ላረግዝ። አባቱን እየፈለኩ ነው። እዚህ ቲክቶክ ላይ ልፈልገው እንደ አባቱን። ይሄው ወርቅ ኢትዮጵያ ወልዳ ቆንጆ ልጆቿን አሳደገች። እኔ ያለው ሲቃይ ነው እባክሽ። ባየሽ እንዴት እንደሚያሳቅቅ በጣም ለሱ ሲያለቅሱ ናፈቅሽን ሲሉ ብድግ ብለሽ የማትሄጂበት አጋጣሚ ሲፈጠር ምናምን ከባድ ነው። ከማን ጋር ነው ያሉ? ለብቻቸው ሁለቶቹ ብቻ። መንግስታቸው አለች ለነገሩ ያው ግን እንጀራ ምናምን ታበስልላቸው ቤታቸው ለብቻቸው እንዴ። ቤት ውስጥ ማንም የለም። አባታቸውስ ያቺ ቤት ነገርኩሽ እኮ ባሌ ነው ፈቶኛል። ያገባኝ ሚተው በንቃሲያቴ ምክንያት አልኩ። ያንቺ ቤተሰብስ ከቤተሰብ አልተሻቸውም? ያው አምጥቻቸው ራቅ ባለ ቦታ ነው። ትንሽ የኛ ሀገር አስቸጋሪ ስለነበር ማዘር ነበረች። ቤታዬ የጎንደሯ የእናቷን አፋቂ። አንቺ ኮሜንትሽን መመለስ አለብኝ። ንግስት ነሽ ምርጥ። በፍጹም እንደዚህ አታስቢ። እግዚአብሔር ይማርሽ። ኧረ እባክህ ካሳየ ልክልኬን ከነገርከኝ በኋላ እንደገና ካሳየ ድምጽ ትልቅ ሰው ነው። ልጅ ይኖርሃል ብዬ አስባለሁ። ልጅ እንኳን ባይኖርህ እናት ይኖርሃል። አሁን አንተ የጻፍከው ጽሁፍ ዝም ብለህ ጽፈህ ላሽ ልትል ነበረ። ታየኝ። ተገንቶ እኮ ነው። እኔ ደግሞ የሚገርምሽ አንዳንድ ኮመንት እንደዚህ ሲጽፍልኝ ዝም ብዬ ሰውን አስገባለሁ። አልሳደባለሁ። ጥሩ አይደለም። እኔ መድኃኒት ውጪ ለምኖረው ህይወት አንተ ምን አስጨነቀ? ወይ ሀዋዬ መድኃኒት አትገዛልኝ፣ ወጪን አሸፍንልኝ። ምን አገባህ? እኔ ሊቸግረኝ ልላክልሽ እንዴ? ዝም ብለን እናንተበት። እሺ ነው እንሞክር እስኪ። ማን ይሰጠናል? ማንም አይሰጠንም። ዝም ብለን እንቆይ ካናል። ማን ይሰጠናል? አዲስ ለማኞች
እኔ ማንም አይሰጠኝ እንደነ ላምንተ ይባል ጥንቱ በሀብት ላይ ሀብት ለመጨመር እየለመነ ነው። እንኳን እኛ አረብ ሀገር እየተቃጠልን ዛሬ ቀን ከዲቦራ ጌም አለኝ። ሰው መታችሁ ባካችሁ ስጡኝ እስኪ ከዲቦራ ቤት ብያችኋለሁ። አንቺም አለሽ? አለምዬ አንቺ አለሽ? አዎ ማርያም በእሺ በውስጥ አውርተሻታል? ገለወራሁት አይተዋለሽ? እንዲሁ ሁለተኛ ጊዜ እኮ ነው ዛሬ። ኦኬ ዛሬ የመጀመሪያው ነው የሚካሄድ። አንቺ የመጀመሪያው አለሽበት? ኦኬ ተጫውተሻል እሷ ጋር አንድ በፊት? አሁን ገና ለመጀመሪያ ነው። አይ ወርቄ ሰላም ታብታባርኩ ፋሚሊ ታብታባርኩ። ያሸነፈች ነው እኮ ማማዬ። እኔ የምልሽ ስለዚህ ዛሬ ቀን የመጀመሪያው ነው ማለት ነው? ዛሬው ሀብታሞችን ነገሯቸው። ሀብታሞችን ምን አውቀናቸው? እንግዲህ እስኪ እግዚአብሔር ይረዳናል። ወጥተሻል? ቆይ ስንተኛ ወጣሽ? ዝም ብዬ አወራሻለሁ በውስጥ ቁጥሬን ልክ እንደ ኖርማል ጌሙ የተላለፈ አይደል እንዴ? ምን ችግር አለው? ደግሞ ትጨነቂያለሽ። እንደዚህ ነገር ያስጨንቅሻል። እስኪ ቆይ ታብታብ አድርጉ፣ እስኪ ታብታብ አድርጉ። ወይ ኧረ ጌም ሲጀመር ፍንጥር የሚሉት ነገር የኔ ቤተሰብ ስንት ሰው አለ ካንቺ? 10 ምናምን ሰው ነው ያለው። ማማ ከሌለች እኔ እኮ ማማ ነች ድምቀቴ እኔ ታውቂያለሽ። ቴንኪው ማሮቼ ቴንኪው። እዚህ ላይ ብትሰጡ እንትን ነበር ደብል ነበር የሚቆጥረው። አዎ ስክሪን እስኪ ላይ ነው ዳብል እስኪ አበባ ያለው ሰው እንኳን የለም። 70 ሰው ደብል ነበር ይሄ። አንድ አበባ ያለው ሰው የለም። አንድ አበባ ስጡኝ እንጂ ኢየሱስ ምን ያጋሉት አንድማ አበባ የላቸውም። ዝም ብሎ ነው የሚያዩኝ። አንድ አበባ ስጡ ሳይዘጋ ሳያልቅ። አንድ አበባ ስጡ ሳያልቅ። አንድ አበባ ስጡ ሳያልቅ። አንድ አበባ ስጡ ሳያልቅ። አለምዬ ቴንኪው ነው። ሳያልቅ አንድ አበባ ስጡ። አበባ እንኳን መስጠት ማይችል ሰው እኮ ነው መቶ የሚሰድበኝንማ። ምድረገልቱ ታያቸው ባክሻቦ ያ ነው ብቻ እንጂ ስራውን የሚሰጥሽ ሰው ቢናገርሽ ራሱ ችግር የለም። የራሱ ማስተዳደር የማይችል የልጁን የ20 ዓመት ፎቶ መቀየር የማይችል እኮ ነው። አበባ ከሰጠን በኋላ ምላሹ ምን ትሰጡናላችሁ? ለአበባ እንኳን አበባ ዩኒቨርስ ብታወርድ ምንም አታገኝም። ምን ልትቀበል ነበር? ታቶ ምላሽ ስጠኝ ልስጥህ ምንድነው የሚባለው? ካምባክ የሚፈልግ ሰው ልብሽን ኧረ እባክህ እንደው ልብ ዝም ብሎ ወድቆ የሚገኝ እኔማ የሚመጡት ደግሞ ገና በባዝን የሚፈርዙ ናቸው እኮ የነኛ ሰው አይመጣም። ሰላም ነው ታይሚንግ እስኪ ታይሚንግ ማነው? እንዴት ነው አለ ሁሉ ሰላም አለን እናንተ አበባ ሰጥተህ እንድትቀበል ፈልገህ ነው? አበባ ከሰጠው በኋላ የፈለኩትን ነገር ጠይቃለሁ። እናንተ ደግሞ ያው እሰጣለሁ ብላችሁ ቃል ግቡ። ከዛን አበባ አንበሳ ሁላ እናወርዳለን። ችግር የለውም። ባለጌ እንዳንተ ያለው ባለጌ ገንዘብ ስላለው ሴት ልጅ እንደፈለገ ማንቀሳቀስ የሚችል ነው አይደለ የሚመስልህ? ያንተ አንበሳ ሴት ልጅ እንደፈለገ ያንተ 30 ሺህ ብር የኢትዮጵያ አንድ ጫማ ማይሆነው ወይም አንድ ምሳ እንደፈለክ ሴት ልጅ በገንዘብ ማንቀሳቀስ
የምትችል መሰለህ? ባለጌ ነህ። ሚውት አድርጌ ነው የምረግጥ። ሂጅበት። አንቺ ደግሞ ወርቄ ሂጅበት። አንዳንዴ ባስቡት እኮ እየገረመኝ ነው። ምን እንደሚገርመኝ ታውቂያለሽ? ሴት ልጅ አለ እንደፈለኩ ማድረግ እችላለሁ። ያንተ አንበሳ ስለሰጠህ ሴት ልጅ እንደፈለክ የምታረግ ምን አባ ሆነ ነው? ያስለመዳቸውም ሊኖር ይችላል። አትፈጅባቸው። ቢሆንም ልጅ መታው እናገራት አዳማን እንደዛ አይደለም። ይኸውልሽ አዳምጪኝ፣ አነሳዋለሁ ሚቱን እንደዛ ሲጀመር አስወጣሃለሁ። ገንዘብ ስላለ የሴት ልጅ እንደፈለኩ አንቀሳቅሳለሁ እያልክ ከኔ ጋር ቁጭ ለኩል አታወራም። ባለጌ አሁን እንደዚህ ኮሜንት ከጻፈው ውስጥ ሁሉ ጭንቅላሽን አታዞሪ ስትናገር ያለው ገንዘብ ስላለ የሴት ልጅ እንደፈለኩ አንቀሳቅሳለሁ የሚሉ ወንዶች እኔ በጣም ነው ራሴን የሚያሳሙኝ። ተቀበይ ግረዋለሁ። ልኩን እኔ ሴት ልጅ የሚናገር ሰው ደስ አይለኝ። ታብታብ አድርጉ። ፋሚሊያን ታብታብ አድርጉ። ታብታብ አደረጉ አላደረጉ ምንም የሚሰጠን የለም እኮ የኔ ወርቅ። እኔና አንቺ የትኛው ቲክቶክ ላይ ነው ያለና? የትኛው ቲክቶክ ውስጥ ነው ያለና? የሚሰጠን የለም። እኛ የማዲያም ቅመሞች ነና ተከባብተን ተቋቁለን ይወጣ መሰለሽ እንዴ? ከኔና ካንቺ ወዲያ ቆንጆና ውብ እኮ የለም። በዛ አይደለም ዋናው፣ የሚሰጠን የለም ነው። ሀብታሞቹ ጋር አልደረስንም። የሚያቀን የለም። ስንደርስ ይሰጡናል። ቴንኪው ማሪ። የለም እባክሽ መድከም ነው። ታታባጭ መኪና ያለው እያልሽ ብር አይገዛም። አንተ አሌክስ የምትባል ልጅ ገና ልጅ ነው እኮ የኔ ጌታ። ፀጉሬን በባዚን እየፈረስክ እኔ ጋር አታወራም። እሺ እኔ ጋር አትመጥነኝም። ልጄ ነው የምትሆን እኮ አሁን አንተ እንደዚህ ያለ ኮመንት ሌላ ቦታ ላይ ጻፍ። እሺ እኔ ጋር አትጻፋት። እንደዚህ ህፃን ልጆች ጋር ብዙ አላወራም። ታብ አድርጉ ቶሎ ታብ ስታደርጉ በታብ ብቻ እኮ እንትን እንላለን እንሞላለን። ምን እናደርግ ነው? ሞላናል። ወይን አለሽ እንዴ? እኔ ወይን የለኝ። ምን ብለን እንቆይበት? ፈጣሪ እዚህ ቲክቶክ አውጥቶ መድኃኒዓለም አባቴ ያሰብኩት ተሳክቶ ሌላ ሀገር መድኃኒቴና ሕክምናዬን ከሚቻልበት ሀገር ልሂድ። በጣም ምን ትጠያለሽ ብትይ የቲክቶክ አፕሊኬሽን እጠላለሁ፣ አይመቸኝም። በተለይ ከሰዎች ጋር እንደዚህ ሰጣ ገባ ውስጥ መግባት፣ ከሰዎች ጋር ማውራት፣ ሰዎች የፈለጉትን አይነት ስም ላንቺ መስጠት ምናምን እንደፈለጉ አንቺ ማንቀሳቀስ። እኔ ቲክቶክ እንዴት ለው እንደሚጠቀሙ ሰዎች አላውቅም። እኔ ገና 1 አመት ያልሞላኝም በጣም አስጠልቶኛል። አዎ ያስጠላል። በርግጥ ሰዎች እኮ እንደፈለጉ ነው የሚያንቀሳቅሱሽ። ቲክቶክ ስለምትጠቀሚ ብቻ የራሳቸው የፈለጉትን ነገር ያደርጉ። አንቀሳቀሰኝም ማንም እንደፈለገ ያንቀሳቀሰኝም። ስልኩ የራሴ አፕሊኬሽኑ የቻይና አንዲት ቃል ብትናገሪ ምሳሌ አንዲት ቃል ብትናገሪ ከሰው ተደራሽነት ካለሽ በጣም ብዙ ሰዎች የሚያውቁሽ ከሆነ ያችን እንደፈለጉ ይሰነጥቋትና ለምን ተናገርሻት፣ እንዴት አልሻት፣ እንዲህ ማለት አልነበረብሽም ብለው በራሳቸው ሲስተም እንደሚነድሽ ነው። ወይ ማስረዳት አለብሽ ወይ ደግሞ ይቅርታ ማለት አለብሽ። ኧረ ማንንም ይቅርታ አይደለም ግዴታ ነው። አሁንማ ችግር የለብሽም፣ ግን በኋላ ግን የህዝብ ስትሆኝ ግድ ነው። ሰዎች ያንቀሳቅሱሻል ማለት ያ ነው። ከባድ ነው በጣም ቲክቶክ። እኔ ድሌት ነው የማደርገው እዚህ ሀገር እንደወጣሁ የመጀመሪያው የማደርገው ቲክቶኬን ድሌት ነው። ገባሽ ልጅሽ? አይ ገባችሁ። በጣም ማብራት ገባችሁ። ችግር የለም። እናንተ ገባችሁ? ምን ነው ታብታብ አድርጉልኝ እስከ 42 ሰዎች። ምን ቁሪያ ምን ያመናቁርሻል? ታብታብ አድርጉልኝ እናንተ ታብታብ አድርጉልኝ። ቤታዬ
ሀገሬ ልጅ